ፀሐይ ዮሐንስ አስከፍቶኛል። ተዋናይት አዳነች ወልደ ገብርኤል። ተዋናይት አዳነች ከፀሐይ ዮሐንስ ልጅ እንዳላት ስንቶቻችሁ ታውቃላችሁ? ይሄንን መቼም መዋሸት አይደለም፣ ፀሐይም ራሱ ሊናገር ይችላል። አርቲስቷ ልጅን ተቀማ ያለችበት ምክንያትና ከሁለቱ ዝነኞች ጀርባ ስላለው ድብቅ ሚስጥር የምንነግራችሁ ጉዳይ አለን። ከፀሐይ ዮሐንስ እስከኛ ዘመን በሷ ጥረት ታዋቂነት ላይ ስለደረሱ አርቲስቶች እናጫውታችኋለን። በወታደር ቤት ቁጣ አስመራ ስለገባችበት ልዩ አጋጣሚና ቅጣት ላይ ስለ ጣላት የአርቲስቷ ድርጊትም የምንነግራችኋለን። የልጇ ባል የሆነውን የዓለማየሁ ታደሰን እግር ጎንበስ ብላ ስለሳመችበት አጋጣሚ እንዲሁም በቴዲ አፍሮ አንደበት ስለተመሰገነችበት መልካምነት መረጃ ይዘናል። ስለ ተወዳጇ ተዋናይት አዳነች ወልደ ገብርኤል የትም ያልተሰሙ መረጃዎችን እናስኮመኩማችኋለን። እናንተ ብቻ ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ወይዘሮ አዳነች ወልደ ገብርኤል ምልክቴን ያየችልኝ እሷ ናት። ወደ ትወና ስትገባ ደስተኛ አልነበረችም። የተቀጠረችው በውዝዋዜ ክፍል ነበረ። በአንድ አጋጣሚ ራስ ቲያትር ወደ ትወና ተመደበች። በወቅቱ በመመናጨቅ ምደባዋን ብትቀበልም አሁን ላይ ሰው ልብ ውስጥ እንድትቀመጥ በህዝብ እንድትወደድ ያደረጋት ሙያ ሆኗል። የሥራ ባልደረቦቿ ከጎኗ ተቀምጠው እንደሚገረሙባት ይናገራሉ። ተዋናይት የዘፈን የግጥም ደራሲ ፕሮዲውሰርም ነች። አዳነች ወልደ ገብርኤል ትወና ስትጀምር በመነጫነጭ ቢሆንም በኋላ ላይ ከልቧ የምትወደው ራያንቺስ ልክፍት ነው የሚል የመገረም አስተያየት እስከ መቀበል የደረሰ የቲያትር ፍቅር ይዟት ነበር። ለዚህ በራስ ቲያትር ባልደረቦቹ የሚነሳ አንድ ታሪክ አለ። በጣም ተቆጭና ኃይለኛ ገጸ ባህሪ ያለበት ቲያትርን በአንድ ቀን እስከ 3 ጊዜ በመጫወት በመጨረሻም ድምጿ ተዘግቶና ነስር አስቸግሯት ቲያትሩ ማብቃቱ ይናገራሉ። ራስ ቲያትር በቲያትር ብቻ የተለከፈችበት ቤት አልነበረም። የዘመኑ ሴቶች ሁሉ በስስት የሚሸኙት በፍቅር የሚያዩት ያኔው ከመከም ጎፈሬ ፀሐይ ዮሐንስም ልቧን ወስዶ ቀልቧን ያሳጣበት ምግብማ ሞልቷል አምላክ መች ነሳኝ የፍቅር ራብ ነው እንዲያከሳኝ ብሎ እንዳቀነቀነው ጥላሁን ገሰሰ ፀሐዬ ልቡ ፈቅዶ እስኪቀበላት ድረስ በፍቅር ደንዝዛ እንደነበር በቃለ መጠይቆቿ ላይ ትገልጻለች። ለፀሐዬ ያላትን ፍቅር አብሮ በፍቅር በመኖር ብቻ አላሳየችም። በጥበብ ስራው ከፍ እንዲል የተቻላትን ሁሉ አድርጋለች። ታዋቂው የጥበብ ሰው ተስፋዬ ማሞ ድፍረት በተሞላበት መንገድ ፀሐይን ኮትኩታ ለዚህ ያበቃችው እሷ ነች ብሎ የተናገረ ሲሆን ፀሐይም እንደማይክድ አምናለሁ ይላል። ይህ እምነቱ በፀሐይ ዋጋ ስለመሰጠቱ ግን ጥርጥር አለ። ፀሐይ አዳነችን በተለያየ ጊዜ ልቧን አቁስሎታል። ራስ ቲያትር በርካታ ግጥሞችን ሰጥታው በሌሎች ገጣሚያን ስም ማውጣቱ ደግሞ 1 2 3 4 የሚለው የምትወደው ስራዋን የድርሰት ባለቤትነቱን ለይልማ ገብረአብ መስጠቱ እንዳሳዘናት ተናግራለች። ከፀሐይ ሌላ ለሌሎች ድምፃውያን ለበዛ ወርቅ፣ ለአስቴር ከበደ እንዲሁም ለንዋይ ግጥም መስጠቷን ስትናገር ለፀሐይ ከሰጠችው ስራ የቱን አብልጣ እንደምትወደው ደግሞ ስትናገር ሀያል ፍቅር የሚለውን ስራ እንደሆነ ትገልጻለች። ሀያል ፍቅር ተንተርሶ በወቅቱ ከፀሐይ ጋር የነበራቸው ግንኙነት ትዳር ላይ ባይደርስም ለፀሐይ ኢየሩስ የምትባል ሴት ልጅ እንደወለደችለትና ልጇን የማሳደግ እድል እንዳላገኘች እንዲሁም ፀሐይ እናትነቷ እንደነጠቃት ትናገራለች። ኢየሩስን በጉያው እዛው አሜሪካ አሳድጎ የዳራት ድምፃዊ ፀሐይ ዮሐንስ በዚህ ጉዳይ ምላሽ አልሰጠም። አዳነች በፀሐይ የደማውን ልቧን አክማ ዳግም ለፍቅር ሸብረካለች። በወቅቱ ወታደር ማፍቀር በጥብቅ የሚያስቀጣ የነበረ ቢሆንም አዳነች ልቧን አልዘጋችም። ለዚህም በቅጣት በወቅቱ ኤርትራ ክፍለ ሀገር የተላከች ነበረች። ሰሜናዊቷ ኮከብ አስመራ ለአዳነች የሐዘን ጊዜ አልጨመረችባትም። በንጹህ ጎዳናዎቿ እየተራመደች ዛም የጥበብ ስራዋን መስራት ቀጠለች። ትዳርና ልጅ ለብዙዎቹ የማይቀሩ የህይወት ክፍሎች ናቸውና አዳነች ተኳለች፣ ተዳረች። ከልጆቿ በኩል እሷ የከነፈችለት የታገለችለትን ቲያትር በሌላ በር ይዛ የመጣችው ልጇ ማርታ ነች። ማለትም ተወዳጁን ተዋናይ ዓለማየሁ ታደሰን በማግባት ዓለማየሁ ሁለት ምርጫ ቢሰጠው ያለ ቲያትር በህይወት መኖር ወይስ ሞት ቢባል ሞትን ይመርጣል እያሉ የሚቀልዱበት ተዋናይ ነው። ለ13 ዓመታት በመድረክ የታየው ባቢሎን በሳሎን ቲያትር ከመድረክ ሲወርድ አዳነች አማችነቷን የራሷንም ዝና ከቁብ ሳትቆጥር የአርቲስት ዓለማየሁ ታደሰን እግር ጎንበስ ብላ ስትስም ለተመለከተ እንዴት ያለ ሙያና ሙያተኛን መውደድ ነው! የልጅን ባለግር እስከ መሳም ያስብላል። በነገራችን ላይ ቪዲዮውን እስካሁን እየተመለከታችሁ ነገር ግን ላይክ ማድረግ ከረሳችሁ ጊዜው አሁን ነው። እኔ ቀጠልኩ። አዳነች አሁን በዝና ማማ ላይ ያሉ ታዋቂ ሰዎች ያለ እርሷ ድጋፍ የትም ነበርን ብለው ከሚመሰክሩላት እልፍ አርቲስቶች አንዱ ቴዲ አፍሮ ነው። ለቴዲ አፍሮ የእናቱ ጓደኛ የሆነችው አዳነች የስኬቱ በር ናት።
እናቱም አባቱም ወደ ዘፈኑ ዓለም እንዳይገባ የተቻላቸውን ቢያደርጉም አዳነች የቴዲን አቅም እንዳይባክን በቤተሰብ ዘንድ ጠበቃ በመሆን አግዘዋለች። የቴዲ እናት ጥላይ አራጌ ስትናገር አንድ ቀን ዘፋኝ መሆን ፈልጋለሁ ብሎ አንድ ሙሉ ደፍተር ግጥም ሰጠኝ፣ እኔም ላንቺ ላኩልሽ ብላ የቴዲ ጅማሬ ላይ የነበራትን አስተዋጽኦ ተናግራለች። አዳነች ግጥሞቹን ካነበበች በኋላ የቴዲ አፍሮ ነገር እንቅልፍ ይነሳት ጀመረ። በወቅቱ የአክሱማይት ባንድ ጊታሪስት የነበረውን የዳዊት ጸጋዬን ደጅ በመጥናት እድል እንዲሰጠው አደረገች። ቴዲ ልጅነት አላት ብሎ እንደዘፈነው በሂልተን ሰዎችና በባንዱ መሃል በቴዲ ልጅ መሆን ምክንያት ጭቅጭቅ መነሳት ጀመረ። ለቴዲ ስኬት ቆርጣ የተነሳቸው አዳነች ሌሎች ክለቦች እንዲሰራ ረዳቸው። ከአባቱ ከአቶ ካሳሁን ቁጣ ሲበዛበት ቤቷ እየሸሸገች ቴዲን ቴዲ አፍሮ እንዲሆን የድርሻዋን ተወጣች። ሌላው ማሬ ማሬ እያለ ነጠላ ዜማ በመልቀቅ ተወዳጅነትን ያተረፈው እሱ ባለው ይታየውን አሁን ላለበት ደረጃ እንዲደርስ የበኩሏን ተወጣለች። ለሱ ባለው ብቻ ሳይሆን ነጻነት ወርቅነህ ወደ ቲያትሩ እንዲገባ እንዳገዘችው ውለታዋን ደጋግሞ ይናገራል። በቅርቡ በአርቲስት ቲቪ በነበራቸው ቆይታ ኤፍቢአይ ፊልም ከመሰራቱ ጀርባ የእሱ አሻራ ትልቅ መሆኑን ነጻነት ውለታዋን እያስታወሰ አመስግኗታል። ሁለገቡ የጥበብ ባለሙያ በተከታታይ ድራማ ማስደመሟ እንደቀጠለች ነው። ሰው ለሰው፣ ወላፈን፣ ቅብብል የተሰኙ ሌሎች የቴሌቪዥን ድራማዎች ላይም በትወናው አስደምማለች። አዳነች የድራማ ስክሪፕቶችን እንዲሁም የራሷን የህይወት ገጽ የተሰኘ ፊልም ሰርታለች። የአዳነች ጠብታ በሚልም አንድ መጽሐፍ ለታዳሚው ጀባ ብላለች። በትወና አይረሴ ገጸ ባህሪያትን ተላብሳ የተወነችው ከተወደዱ የፀሐይ ዮሐንስ ሙዚቃዎች ጀርባ ስሟ የሚጠቀሰው በርካታ ስመጥር ጥበበኞችን ወደፊት ያመጣችው ለምባ ቅርብ የሆነችው አብረዋት ላሉት ጥርስ የማታስከድነው አዳነች ወልደ ገብርኤል ከሰሞኑ አዲስ ፕሮግራም ይዛ በአርትስ ቴሌቪዥን ብቅ ብላለች። ፍጻሜው ያማረ ፕሮግራም እንዲሆን እየተመኘን አዳነች ጠያቂ መሆኗ ካልቀረ ዘንዳ ለቃለ መጠይቅ የተናፈቁትን ቴዲ አፍሮን ጨምሮ ሌሎችም አንጋፋ ወዳጆቿን ይዛ ተከስታ እንደምታስደምመን እንጠብቃለን። የዛሬ ምስጋና ቀናችን ለአርቲስት አዳነች ወልደ ገብርኤል ይሁንና የክብር ዶክተር አርቲስት ቴዲ አፍሮ አለቤ ሾው ቃለ ምልልስ ላይ እዚህ ለመድረስ የምታመሰግነው ሰው ካለ ሲባል በመጀመሪያ ሁሉን ላደረገ ፈጣሪ አምላክ ይመስገን። በመቀጠል ገና በጣም ሕፃን እያለሁ ለመጀመሪያ ጊዜ ተሰጥቶኝ ያየችልኝን አዳነች ወልደ ገብርኤልን አመሰግናለሁ ብሎ ነበር የተናገረው። የኋላው ከሌለ የለም የፊቱ እንዳለው ዶክተር ቴዎድሮስ ዛሬ ላይ ሰው ከከበበ በኋላ ሳይሆን ያኔ ምንም በሌለበት ችሎታን ያየልህ ነው ይበልጥ መመስገን ያለበት። አርቲስት አዳነች ወልደ ገብርኤል የብላቴናው ከፍታ የታየሽ አንቺ ድንቅ ሴት ነሽና እናመሰግንሻለን የሚሉ ሙገሳዎች ለሚቀርቡላት ለዚህች ሴት መልካሙን ሁሉ እየተመኘን የዛሬውን ጥንቅር በዚሁ ቋጨን። ሐሳብና አስተያየታችሁን በነጻነትና በጨዋነት ሐሳብ መስጫችን ላይ ብታሰፍሩልን ይደርሰናል። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ በዘት ይበልልኝ። ቸር ቆዩልኝ።